በመጀመሪያ እናታችን እግዚአብሔር ነፍሶትን በአጸደ ገነት ያድርገው። ከእርሶ ጋር ማንም ሰው የእርሶን በክፉ የተናገረ አንድ ሰው የለም። ስለ እርሶ ክፉ የተናገረ በፊትም አሁንም ወደፊትም ስለ እርሶ አንድ ክፉ የተናገረ ሰው የለም። ስለ እርሶ ክፉ የተናገረ የለም። ደግሜ ልናገር፣ ትሰማላችሁ? ስለ እሳቸው ስለኚህ እናት ማንም ሰው በክፉ አላነሳቸው። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጧት የሆነ ስራ ነበረባቸው ጧት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ዘ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉትም። ሳያጠፉት ትንሽ ኦናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጧት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል፣ የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም
ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንብች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክቶከር ሀና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሀናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሐዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። ማሚዬ ጠፍታለች፣ ለምንድነው ቪዲዮ አብራችሁ መስራት ያቆማችሁት ላላችሁኝ፣ እማዬ አለች፣ አልጠፋችም። ምን ትያለሽ? አለሁ፣ አልጠፋሁም፣ አለሁ። አትጥፉብኝ። ስለፈለጋችሁኝ አመሰግናችኋለሁ። አማኔን ፈልጎ ቤታችሁ ገብቶ እግዚአብሔር ሙሉ ነገር በቤታችሁ ይሙላላችሁ። እንደፈለጋችሁኝ አማኔን ፈልጎ ያቀፋችሁ። እኔ አለሁ፣ የትም አልሄድኩም፣ አለሁ። በዚህ አጋጣሚ ማለት ነው አንድ ተጠርጣሪ አለ። እሱን ተጠርጣሪውን ደግሞ አስተዋውቃችኋለሁ። አካውንቱን ከታች አደርግላችኋለሁ። ማለት ያለባችሁ ሁሉ ትሉታላችሁ ማለት ነው። ስላጠፋብኝና እናቶ ለበላንት ማዬ ዛሬማ በቃ እንዴት እንደማስወቅሰው እንደምታውቁት ያሬድዬ ወንድሜ ነው። አሁን ላይ ማሚዬን ተጋርቶኛል እና እንግዲህ እናንተ ፍረዱኝ። ምን እንደምትለው አላውቅም። አይጠፋችሁ በቅርቡ ፍረዱኝ እና ትመጣለች። ደግሞ እንመጣለን፣ ሁሌም እናገኛታለን። አልጠፋችም ልንላችሁ ነው። ለማንኛውም ግን እሱን አንዳንድ ነገር በሉልኝ። ማዬ ግን በጣም የምትወጁ ማንን ነው? እኔ ነው ወይስ ያሬድዬ ነው? ልጅ ነው፣ መለየት አይቻልም። ምን ማለት ነው? ልጆቼ ናችሁ። ግን በጣም የምትወጁ ማንን ነው? ሁለታችሁ ማምጬ ነው የወለድኳችሁ እኮ። ግን በጣም የምትወጁ ማንን ነው? ምንም መውደድ ምናምን የለም፣ አንድ ናችሁ። አውጪው ማዬ፣ ከውስጥሽ በጣም የምትወጁ ማንን ነው? እንዴ አይባልም። ትንሽ እንደው መጨረሻ ስለሆንሽ ትንሽ አንቺ ትንሽ በቃ ወድሻለሁ። በቃ መጨረሻ ስለሆንሽ እኛ የመካከሎች እንግዲህ ማንም አያየንም ማለት ነው። በዛው አጋጣሚ ደስ ብሎኛል በጣም ነው የምወዳችሁ። እግዚአብሔር ያስታውስልኝ፣ ያስታውስልኝ። ቅዱስ አማኑኤል ከእናንተ ካጠገባችሁ አይለይ፣ እድሜ ይስጣችሁ ከጤና ጋር ከረጅም እድሜ። እኔ እንደፈለጋችሁ አምላክ በጥሩ ነገር ይፈልጋችሁ። አሜን አሜን። ወዳችኋለሁ። የትም አልጠፋም አለው። አካውንቴ ደግሞ ፎል አድርጉት። አካውንትሽን ምን ያርጉትማ? ፎል ያርጉት። በቃ የማሚን አካውንት ፎል አድርጉት። የማሚንና የያሬድዬን አካውንት ከታች አደርግላችኋለሁ። ማይ እንግዲህ በጣም ስትናፍቃችሁ በሱ አካውንት እንዲሁም በያሬድዬ አካውንት አገናኙ ብቻ ማለት ነው። አገናኛችኋል። ግን ዝም እንዳትሉት የሆነ ነገር በሉልኝ በኮሜንት
ማየ ግን ነይና በጣም የምትወጂው ወይ በቃ ይበቃል በቃ ማለት ነው። ሰላም እንዴት ናችሁ? ዛሬ ከማየ ጋር መጥቻለሁኝ። ማየ ትንሽ አኩርፋለች። ለምን ከፋሽ ማየ? ይከፋል። እናት ነኝ። ለእናት እንደዚህ አይነት ድንጋጤ እንደዚህ አይነት ሽብር እናት ያለው ልጅ ያለው እንደዚህ አይወራም፣ እንደዚህ አይባልም። ምን አጥፍታ ምን አድርጋ እንደሆነ እኔ አይገባኝም። እሷ ክፉ ነገር አይወጣት፣ ክፋት ሰራ፣ ክፋት ትናገር። እንዲህ አይነት ምኞት እሷ አይገባትም። ግን እኔ እናት ነኝ። እኔ ብሰማ ብቻዬን ሆኜ ብሰማ እኔ ህይወት ያጠፋለሁ እንጂ ቆሜን እሷን ለቅሶ ማየት አልፈልግም። ግን እንደዚህ አይነት ነገር ይቅርባችሁ። መጥፎ ነገር ያለንበትን ጊዜ ወቅቱ ማወቅ አለብን። ወደ ጥሩ መንገድ ያሳየን፣ ወደ ጥሩ መንገድ ይምራችሁ እንጂ እንደዚህ አይነት ምኞት ሰው አይመኝም። ግን በምኞት ደግሞ ሊሆንም አይችልም። ፈጣሪ የፈጠረው ሰው አያጠፋውም፣ በሰው ኃይል አይጠፋም። እሷ ደግሞ ጠባቂ ከላይ ያላት አምላክ ምንም ልትሆን አትችልም። ግን ድንጋጤው ለጊዜው ያስደነግጣል፣ ጥሩ አይደለም። በጣም እንወዳችሁ ናችሁ፣ እንወዳቸዋለን። ግን በቃ አንዳንድ ነገር ስህተት አለ። በስህተቱም ደግሞ መቀየም እንግዲህ የለባችሁም። አንድ ነገር የረገመ መርቅ እንደተባለ የረገመ መመረቅ ነው የሚያስፈልግ እንጂ አይረገምም። ትላንትና እንግዲህ እኔ ለኔ የተመኛችሁትልኝን አገኙት ብያለሁኝ። ያ ማይባል ነው፣ ድንጋጤ ነው ይሄ ማስደረገን። ምናልባት ድንጋጤ መጥፎ ነው፣ ያስደነግጣል ማለት። ግን እኮ ማየ መጥፎ ነገር አይደለም። የተመኛችሁልኝን አገኙን ያልኩትኝ ያን ያህል አይደለም። እማዬ ልክ አይደለሽም፣ እንደዛ ማለት የለብሽም ብላኛለች። ተቀብያለሁ። መርቅ ነው። እሺ። እና ልመርቃቸው ልቦና ይስጣችሁ። እንደዚህ አታደርጉ። ይሄ ሰው ሳይሆን እነሱም ያው ተልኮ አለ። ወቅቱ ጊዜውም ሰው አይደለም። ይሄ ሁሉ የሚያጠፋው ስላሴ ይስበርልን። የሰይጣን ስራ ነው እንጂ ሰው አይደለም። ማንኛውም እኔ በህይወት አለው። እናቴ ክፉዋን አያሳየኝ። እናቴ እንደዚህ አይነት ነገር አይደረግም። በቃ እንደዚህ አታድርጉ። ደህና ሁኑ። እኛ አለን። የሰላም መንገድ ሁሉ ይምራችሁ። ሰላም ዋሉ። እኔና ሰላም ደሩልኝ።